የሰሞኑን አውደ ውጊያ በተመለከተ በትላንትናው ዕለት አርበኛ ዮሐንስ ንጉሱን አነጋግሬዋለሁ እንድትከታተሉ እንጋብዛለን። የማዕከላዊ አርማጮ ወረዳን ማሰሮ ደንብን ለመቆጣጠር የጠላት ኃይል ከዳንሻና ከሳንጃ መነሻውን በማድረግ መጠነ ሰፊ ጥቃት ለማድረስ ንቅናቄ አድርጎ ነበር። ይኸውም በአምስት አቅጣጫ ለወረራ ነው ተነቃንቆ የነበረው። ከዳንሻ በመነሳት ከሶስት ተከፍሎ አንደኛው ግዙፍ ኃይል ከሰሜን ምስራቅ አቅጣጫ ተነስቶ በአሸሬ ዶጎ በኩል በማድረግ ወደ ወረዳዋ ከተማ ማሰሮ ደንብ ለመዝለቅ የተነቃነቀ ሲሆን ይህ ኃይል ከ700 በላይ ኃይል ያለው ሲሆን ሁለት ዙ 23 ሁለት ሞርታር የታጠቀ ሲሆን እንዲሁም ሞተራይዝድ ዲሽቃ ተኳሽ መሳሪያዎችን ይዟል። ቡድንና የነፍስ ወከፍ የጦር መሳሪያዎችን ጨምሮ ያው እስከ አፍንጫው የታጠቀ ኃይል ነው የዘመተው። ይህ ግዙፍ ኃይል በሌሊት ተጉዞ ዶጋው አካባቢ ጉልት ጎጥ እንደደረሰ ከጠዋቱ 2 ሰዓት አፋብን በላይ እዝ ደጃዝማች 4ኛ ኮር ረመጡ ደጀን ክፍለ ጦር ሬጂመንት 2 እና ዘራይ ክፍለ ጦር ሬጂመንታን በመጣመር ባደረሱበት ጥቃት ከ60 በላይ ጠላት ሲደመሰስ አንድ ስሪኤፍ ወታደራዊ ተሽከርካሪ ተማርኳል። አንድ ብሬን የቡድን መሳሪያ ተማርኳል። እንደዚሁም 2 40 ጎራሽ ክላሽኮፍ የቡድን የጦር መሳሪያ ሲማረክ 2 ኤም14 የሚባሉ የአደን የጦር መሳሪያዎች ተማርከዋል። ከ27 በላይ ነፍስ ወከፍ የጦር መሳሪያ ሲማረክ ደመቀ የተባለ ለአመታት በህዝብ ላይ ግፍና በደል ሲያደርስ የነበረ የወረዳ ሚሊሻ ኃላፊ እና ዋና ገዳይ መርሰናሪ ቅጥረኛ በዚሁ ግንባር ተደምስሷል። በርካታ የነፍስ ወከፍና የቡድን የጦር መሳሪያም ተተኳሾችም መማረክ ተችሏል። በዚህ ግንባር የደረሰበት ተቋቁሞ ከጀግናው ሰራዊታችን ፊት መቆም የተሳነው ጠላት ዶጋው ወደ ተሰኘች አነስተኛ ከተማ አፈግፍጎ የተደመሰበትን ኃይል እየቀበረ ጊዜያዊ መስፈሪያ ቀጠናውን ዶጋውን አድርጎ ተመክቶና ተመልሶ እቅዱ መክኖበት እዛው ሊገታ ችሏል። በሁለተኛው አቅጣጫ የመጣው ከዳንሻ በመነሳት ወረራ ከሰሜን ምስራቅ ዳንሻ ተነቃንቆ ወደ ሞአታ አድርጌ የተሰኘ አነስተኛ ከተማ አቋርጦ የአንገረብ ወንዝን በመሻገር ዶጋውና ደለሳን በግራ በኩል በመተው ከማሰሮ ደንብ አብርሃ ጅራ መተላለፊያ መስመርን ማአሪሽ የተሰኘ ቦታ የሚቆርጥ ወራሪ ሰራዊት ሲሆን ይህ ሰፊ ሰው ኃይል ቁጥር የነበረው ጠላት ማአሪሽን ንጋት አካባቢ ከተቆጣጠረ በኋላ ማሰሮ ደንብና ከኋላ ቆርጦ የወገንን ኃይል አሰላለፍ ሚዛን ለማዛባት ሙከራ አድርጓል። ከተወሰነ ቆይታ በኋላ ረፋዳ አካባቢ ወደ ጋብላ ከተማ ለመነቃነቅ በሞከረበት ጊዜ የአርበኞች ክፍለ ጦር 2 ሬጅመንቶች የተከዜና የጎቤ ክፍለ ጦር ተጨማሪ ሬጅመንቶች በጋራ በወሰዱት ጸረ ማጥቃት በውል ለጊዜው ያልታወቀ በቁጥር መግለጽ ያልተቻለ ማለት ነው ጠላት ሙስትና ቁስለኛ ሲሆን ወደፊት ሊያደርገው የነበረውን የወረራ ግስጋሴ ማጥቃትም ህልምኖበት ተገድቦ ወደ ኋላ ተስቦ ራስ ለማትረፍ የመረጠው ወታደራዊ መሬት ለመከታና ከላት ተቅሞ እንዲገደብ ሆኗል። ሶስተኛው ጠላት ወረራ ዘመቻ አቅጣጫ በተመሳሳይ ከሰሜን ምስራቅ ሶሮቃ ተነስቶ ዶጋው እንደደረሰ ወደ በደዊ በማቅናት ከማሰሮ ደንብ ደቡባዊ ምስራቅ አቅጣጫ ቆርጦ ለመያዝ ተልዕኮ የተሰጠው ኃይል በጫካ ሳይታይ በሌሊት በመንገድ መሪ ተመርቶ ገስግሶ የነበረ ጠላት በአማራ ፋኖ ብሔራዊ ንቅናቄ በላይ ደጃዝማች 4ኛ ኮር አንድ ሬጅመንት በደዊ አካባቢ ተመቶ ቅዱ ከሽፎበት ሊመለስ ችሏል። እንደዚሁም በአራተኛ የወረራ ቅድ ዘመቻ አቅጣጫው ደግሞ የጠላት ስምሪት ከሳንጃ ከተማ ተነስቶ ወይደንባ የተሰኘ የገጠር አካባቢ በማለፍ በተጉዞ የተንፈልን ዳገት ዘልቆ ቀጥታ ወደ ማሰሮ ደንብ እንዲገባ ተልኮ የተሰጠው ጠላት ገስግሶ ነበር። ፊትለፊት ገዥ መሬት ተቆጣጥሮ የነበረው የረመጡ ደጀን ሬጂመንት አንድ ሰራዊት ተንፈል ሚካኤል ላይ ጠብቆ ሊመታው የተዘጋጀ የነበረ ቢሆንም እንደዚሁም ከአምስተኛው የጠላት የወረራ ዘመቻ አቅጣጫ ከሳንጃ ተነስቶ ከምስራቅ ወደ ምዕራብ በጫቆና ጠባሪ በመዞር ሁጨና ተቆጣጥሮ ማሰሮ ደንብን ለመክበብ የተነቃነቀው ጠላት እንደዚሁ አራተኛና አምስተኛ የጠላት ኃይል አሰላለፍ ከሳንጃ የተነሳው ማለት ነው የደጃዝማች 4ኛ ኮር የጦር ጠበብት አዋጊዎች በወሰዱት ወታደራዊ ዘመቻ ወታደራዊ ሳይንስ ብልጫ የኮር የተመደቡ ሬጂመንቶች ከመካከል በፍጥነት ወደ ማጥቃት በመሸጋገር ከመከላከል ማጥቃት በፍጥነት በመለወጥ ከኋላ ተቶት የመጣውን የታች አርማጮ ዋና ከተማ ሳንጃ ከተማ የመሸገውን ጠላት በማጥቃት ከተማው የመሸገውን የብርሃኑ ጁላ ሰራዊት በመምታትና ዋና ቤዙ ላይ አደጋ ከሳንጃ ተሰው በወይደንባ ተንፈልና በጭልቋና ጠባሪ ለማጥቃት ተነቃንቆ የነበረው ጠላት ከሳንጃ በደረሰለት የደረሱልኝ ጥሪ የወረራ ቅዱ መክኖ ወደ ሳንጃ
ከተማ መሪዎቹን ለማትረፍ ሊሸሽና ሊያፈገፍግ እንዲሁም ተመልሶ ወደ ሳንጃ ተገዷል ማለት ነው። የሳንጃ የነበረ ኃይል ተመቶ ይጠብቀው እንጂ የሳንጃ ከተማ ምሽግ መደፈርን ተከትሎ ከሙሴ ባምብ ፈረስ መግሪያ የተነሳው የጠላት ኃይል ደግሞ ወደ ሳንጃ ተወሮ ለመድረስ ሙከራ ቢያደርግም ሳንጃ ለመሸግ የጠላት ግርሳ በተግባር ድረስለት ቀርቷል። መጋቢት 19 2018 ዓ.ም በማዕከላዊ አርማጭሆና በታች አርማጭሆ ከተማ የተደረገው ውጊያ የጠላት ሰራዊት በግፍ የረገፈበት ሲሆን በተለይም የአካባቢው ተወላጅ ከሃዲ የሰላም አስከባሪ ወይም ሚሊሻ ታጣቂዎችን ከፊት በማሰለፍ የዘንዶ ጉድጓድ በሞኝ እጅ ይለካል እንዲሉ ከፊት አሰልፈው ጭዳ እንዲሆኑ እንዲረግፉ የተፈረደበት ዕለት ሆኖ አልፏል። ከፊት ወገናቸውን ክደው የተሰለፉ የጸምቅና እነዚህ ቅጥረኛ ገዳዮች በሙሉ ከፊት እንደ ጤዛ የረገፉበት አውደ ውጊያ ሆኖ አልፏል። ለከሃዲ ሚሊሻና ለብርሃኑ ጁላ ጽልመት ሲወጣ ልማደኞቹ አፋብን በላይ እዝ ደጃዝማች 4ኛ ኮር ሰራዊታችን የድል ወጋገን በመላው አርማጭሆ በርቶ የዋለበት ዕለት ነው። በነጭ ጥቁር የአይን ቀለም መካከል ነጥለው የሚመቱት የተመሰከረላቸው ደጃዝማች 4ኛ ኮር ሰራዊት አባላት በምሽግም ከምሽግ ውጭም ከአንገት በላይ አብይ አህመድን ሰራዊት ጭንቅላት ሲያፈርጡት ውለዋል።